ከሰሙ ገና ብዙ ታወራለህ። እንግዲህ እስኪ ምናየው ይሆናል። ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው የምከተልህ የምናፍቅህ መቼም የኔው ነህ አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው የምከተልህ የምናፍቅህ መቼም የኔው ነህ ለብቻው በላጭ የው ገዳማይ አልባል ይቅርብኝ የው ገዳማይ የላትም ጓደኛ የው ገዳማይ አልባል ይቅርብኝ የው ገዳማይ ማዕድ በጋራ ነው የው ገዳማይ የሚጥም ሲበላ የው ገዳማይ ተዋብረን እንሁን የው ገዳማይ አትበለኝ ችላ የው ገዳማይ ልቤም አንተን አንተን ያለይለታ ይበዛል ሰቀቀን ይበዛል ብርክቲ ልቤም አንተን አይን አይደለም አይደል? እንደዚህ በፍጥነት የምንገናኝ አይመስለኝም። ኤልያስን ታውቂዋለሽ እንዴ? ታውቂዋለሽ እንዴ? ብርክቲ ማለት ሰው ነች እንዴ? አዎ ናት፣ እሷ ናት። እንዴ ወደ አንተ እኮ እየመጣች ነው እኮ። ይተዋወቃሉ ማለት ነው እንዴ? ኧረ ነገርዬው ከመተዋወቅም በላይ ይመስላል። ምን አይነት አጋጣሚ ነው አንተ? ቆይ ነገሮች በሙሉ ከዚህ ልጅ ጋር የሚያገናኙ ለምንድን ነው? የምናፍቅህ መቼም የኔው ነህ ለብቻው በላጭ የው ገዳማይ አልባል ይቅርብኝ የው ገዳማይ የላትም ጓደኛ የው ገዳማይ አልባል ይቅርብኝ የው ገዳማይ ማዕድ በጋራ ነው የው ገዳማይ የሚጥም ሲበላ የው ገዳማይ ተዋብረን ይለየናል። ደህና ነህ? ነው ደህና ነኝ። ምን የተረበሽክ ትመስላለህ? ኧረ ምንም፣ እንደዚህ ሳይሽ ገርሞኝ ነው። ሰርፕራይዝ ላድርግ ብዬ እኮ ነው። ተሳክቶልሻል። አመሰግናለሁ። ደግሞ አምሮብህ ካልሸገር ተስማምታለች። አዎ ተመስገን ነው። ምን ማለት ቆይ እኔስ አላማረብኝም? አምሮብሻል። ጓደኛው አላማረብኝም? ኧረ በጣም ነው እንጂ አማረብሽ። አየህ ላይ አምሮብሻል አለኝ። ብታይ አንተን ለማግኘት ስመጣ እንዴት እንደተጨነቅኩ። ለምንድን ነው የተጨናነቅሽው? አንዱ ናፍቆት ነው፣ ሁለተኛ ደግሞ ቆንጆ ሆኜ መታየት ፈልጌ ነበር። አምሮብሻል ስላልከኝ ደስ ብሎኛል። መስከረም ላይ እንደምንገናኝ ነበር የማውቀው። እዚህ መምጣቴን ታውቅ ነበር እንዴ? አዎ። ቆይ ማን ነገረክ? ያው እህቴ ናት። ታዲያ እሷ ክረምት እንደመማር እንዴት አልሰማችሁ? እኔ እንጃ አላወቀችም። እንዴ ላይ ትምህርት ቤቱን ለመልመድ እኮ የክረምት ትምህርት ልጀምር ብዬ ነው። አንተንም ስላገኘው ደስ ብሎኛል። ለመሆኑ ምን ሴክሽን ነህ? 11 ኤ። ኦ በጣም ደስ ይላል። እኔም እኮ ቲቸር በቃሉ እዛ እንድገባ ነግሮኝ ነበር። አንድ ሁለት ተማሪ ተዋውቂያለሁ። እነማንን ተዋውቀሽ ነው?
እዛው አንደኛው ካሌብ ይባላል፣ አንደኛው ደግሞ ጆኒ ቲክቶከሩን አወካ። አብረን ቪዲዮ እንስራ ስለው እሺ ብሎኝ ነበር። ምን ነው ችግር አለ እንዴ? ኧረ ምንም። ሌላስ ማንን ተወኩሽ? አንደኛዋ ሰብለ ትባላለች። በጣም ደስ የምትል ልጅ ትመስላለች። ሰብለ? ምን ነው ደነገጥክ? ፍቅረኛ ናት እንዴ? ኧረ ፍቅረኛ እንኳን አይደለች፣ ጓደኛዬ ነች። ኤላ ግን ጓደኛህን እኮ አላስተዋወቀኝም። ወይ ረስቼው። ናታን ይባላል፣ የልብ ጓደኛዬ ነው። ብሪክት ይባላለሁ። የኤላ ናታን። ስላወቅሽ ደስ ብሎኛል። በስም ነበር ማቅሽ፣ በአካል ስላወቅሽ ደስ ብሎኛል በጣም። እውነት ስለኔ ነግረሃል ወይ? ደስ ሲል። ኤላ ረሳኸኝም ማለት ነው? ያው ድሮ ስለነበርኩበት ትምህርት ቤት ስነግረው ነው የነገርኩት እኮ። ምን ነገርከው? ማለቴ ምን ነገረክ? ምንም ድሮ ጓደኛሞች እንደነበረን አንድ ትምህርት ቤት እንደማር እንደነበረን ስለ ጓደኝነታችን ነገር በቃ። እና ሌላ ምን አለ? እሺ በቃ ኤላ እንዴ ብቻ አላውራ። እሺ ናቱ በቃ ባላ ነገር ነው። ስላወቅሽ ደስ ብሎኛል። እሺ በቃ ቆይ ግን ምን አይነት እድል ያላችሁ ማለትማ ቀድመን አገኘ ነው የምትሉት ነገር እንዳለ ከእጃችሁ እያመለጠ ወደ ወንድሜ ላይ ይሄዳል። አሁን ወሬ አንፈልግም፣ ዝም ብለ መንገድ እንቀጥል። ምን ይሄንን የምናደድ ፊትን እንዳላየው ነው? ምንም ያናደድ ነገር የለም። ከዚህ በፊት የምታውቀውን ሰው አገኘች፣ ሄደች፣ አለቀ። ለነገሩ ተው አልፈርድበት። ማስረከብ ልምዳችሁ ነው። ቆይ ምንድን ነው የፈለከው? ምንም። ስማ፣ በሰብለ ጉዳይ ምንም ነገር እንድታወራ አልፈልግም። ሰይላ ግን ስለፈለግከው ማውራት ይችላል። ስለ ሰብለ ግን ስታወራ ተጠንቀቅ። ባልጠነቀቅ እሰባብርሃለሁ። ይኸው ና ሰባብሬ። ምን ትጠብቃለህ? ነገ ልክ ልኩን እንሰጠዋለን። ባይዘው ጥሩ ጓደኛ ነው ያለ፣ ግን ቦቅቧቃነቱ እንዳይጋባብህ ተጠንቀቅሽ። አንተ በጣም ያፈ እዮሲ ዛሬ ምን ሆነሃል? ምን ነው? ምን ሆንኩኝ? እኔ እንጃ፣ ሰሞኑን እያስተዋልኩ ነበረ። በጣም ሀሳብ አብዝተሃል። ሳያስቡ ከመኖር እያሰቡ መሞት ይቻላል የሚባል አባባል አንብቤ ይሆናላ። እናት አትቀልድ፣ ከምሬን እኮ ነው። እኔም አልቀልድኩም። አንቺ ግን ምንድነው እንደዚህ የሚያስጨንቅሽ? ለምን አልጨነቅ? እንኳን እንደዚህ ተክዘ እያየሁ ይቅርና ትንሽ ነገር እንኳን ስታጋጥም ይጨንቀኛል የኔ ነገር ሁሌ ስለሚያሳስብሽ አመሰግናለሁ። እኮ እኔን ምስጋና። ኧረ እዮሲ በጣም ይደብራል። ለምን ይደብራል? እኔ እናንተ እኮ ጓደኛ ማቾች ነን። አመሰግናለሁ ምናምን ስትለኝ የሆነ ያራከኝ ያህል ነው የሚሰማኝ። እንዴ እና ልበልሽ? እኔ እንኳን ምንም ባትለኝ እመርጣለሁ። አንቺ ካልሽ እዮሲ፣ እቺ ደግሞ መጣች። ማን? ሄቨን? አዎ። ምን ነው ተረበሽክ? ማ? ኧረ እኔ አልተረበሽኩም። ለምን ረበሻለሁ? እዮሲ፣ እኔ ግን ይሄን ነገር በቃሽ ብለህ ካጠገብ ብታረቃት ደስ ይለኛል። ምኑ ነው የሚቆመው? እንደ ፍቅረኛ አክት አድርጊ ያልካትን ነገር ነዋ። እንዴ አሁንማ አንዴ ብያታለሁ። ከዚህ በኋላ ደግሞ አቁሚ ማለት በጣም ይደብራል። እንዲህ መላመዳችሁ ግን እኮ ጥሩ አይደለም። ቤትሽ አታስቢ። አይ እንዴት ነሽ? እንደዚህ ነው እንዴ? ሰላም ታዲያ እንዴት ይበልሽ? አይገርምም? ቤቲ ዛሬ አንቺ ስላለሽ ነው እንጂ እንደዚህ አልነበረም ሰላም የሚል እኮ። እንዴት ነው ይነገራና? ቆይ ላሳይሽ። እንደዚህ አይነት ሰላም ታጀምራችኋል እንዴ? እንግዲህ እንደ ፍቅረኛ አክት ማድረግ ይህንንም ያካትታል። አንቺ ልጁ ልታስባሪው ነው እንዴ? አታስቢ፣ አይባረርም። ደግሞ በእኔ ምክንያት የሚመጡ ነገሮችን በሙሉ ኃላፊነት ወስዳለሁ። እዮሲ ምን ነው ዝም አልክ? ምን? ቡና እንጠጣ? ከማን ጋር? አታስቢ፣ ካንቺ ጋር አይደለም ከዮሲ ጋር ነው። እዮሲ ምን ታስባለህ? መሄድ እንችላለን። በቃ ቤትሽ በኋላ እንገናኛለን። እሺ ና በቃ
ራሱ አንተ እኔ የሰርካር ጉዳይ ጭዊ ብቻ ነበር ይመስለኝ። አሁን ግን ዝም ብዬ ሳስበው ነገሩ ይልል ክርር እያለ ነው የመጣው። ኧረ እባክህ ያው ክርር መሆኑ የገባህ ቂጥን ሲነቅልልህ ነው። ልጅምኪ ዝም ብዬ አረባበድ ራሱ ሳይሆን ማለት ነው እየተስተካከለ አይደለም። አንተ ሁሌ ጅል እንጂ አራዳ ልጅ እኮ የሆነ የያዘውን ነገር ለቀቅ ያደርጋል፣ ሙድ ይቀይራል እኮ። እንደዚህ ሙጭጭ አትበል። እሺ እፈታለሁ፣ ግን አንድ ነገር ወይ ይበል እንደ ወንድምነት ማለት ነው። ምንድን ነው? አንድ ደህና አድርጌ ቂጥን ንቅል ላድርግልና ይስተካከል። ግን አንተ ግን እሺ ይሁን። እኔ ደግሞ ቢሆን በደህና እኮ ብሎስ እንጂ አናቴን ቀውር ላድርግልህ። ከዛ በኋላ ሲሆን አንተ የጭንቅላት እኮ ለሀገር ይጠቅማል፣ ለሀገር ይጠበቃል። ቂጥ እኮ ቢበዛ ቢፈሳበት ነው፣ ሌላ ጥቅም የለውም። አንተ ማይረባ ወሬ ነው እድሜ ልክህን የምታወራው። አሁን ለእነ አሻንቲና ለእነ ኪዱ ደውልላቸው። እንዴ ምን ብዬ ነው የምደውልላቸው? ደውልላቸውና ሞላ ፌስታሉ ያለን ነገር እንነግራቸዋለን። ከዛ በኋላ ጫዴ ሴታፕ እናዘጋጃለን። ለዛ ከሆነ እስቲ ማኪያ ትኩር ብዬ ሳይሽ ውበትሽ እኮ ልብን ይገዛል። ልቤ ፍስስ አለልሽ። አባኪያ እኔ ደግሞ ሳይክ ምን ጎልቶ እንደሚታየኝ ታውቃለህ? ጀግንነት፣ ወንዳ ወንድነት፣ ተፋላሚነት፣ በቃ የሆነ ሂሮ ነገር እኮ ነክ። ወይኔ ሂሮ ጭራሽ ሆሜራ ቤተኛው ስራዬ። እኔስ ልሙት ምን ይሻለኛል? ለምን ብለህ ነው የምሞትብኝ አባኪያ? ማኪያ ወይኔ እንዶ ምን ልሁን? በህይወት ዘመኔ አንድ ቀን እንኳን የኔ ሂሮ ተብዬ አላውቅም። ታዲያ ከዚህ በላይ ምን ደስታ አለ? የኔ አባት አንተን አጥቼ መኖር የምችል ይመስላል እንዴ? አንተ እኮ እስትንፋሴ ነክ። ሆሜራ ምን ይሻለኛል? ይሄኔ ቆንጆ ነስኪ አቤት ምን አይነት ተንከሲስ ልጅ ነው! ስንት የሚደወልበት ሰዓት እያለ በዚህ ሰዓት ይደውላል? ማን ነው? አቡሻ ነዋ። እስኪ አናግረው፣ ስለ ሰርካሪ የሆነ ነገር ሊል ይሆናል። አንቺ ካልሽ እማዬ ከአንቺ ቃል አልወጣም። ሄሎ አቡሽ። አባኪያ ቢዝ ነው። ይኸውልህ ትሰማኛለህ? አባኪያ የምትለኝ እማኪያ ብቻ ናት። ቆይ አይገባችሁም እንዴ? ቆይ ትምህርት እንዴት ነው የጨረሳችሁት? እኔ እኮ የሚገርመኝ 12ን እንዴት ጨረሳችሁት? በእናትህ አሁን ቀዳዳውን ተውና ችግር ተፈጥሯል። ይኸውልህ ትሰማኛለህ? እኔ ችግር የምሰማበት ታይሚንግ ላይ አይደለም ያለሁት። እና ምን አይነት ታይሚንግ ላይ ነው ያለው? ስማ እኔ የፍቅር ሲቹዌሽን ላይ ነኝ የምትለው ራሱ እየተቆራረጠ ነው የሚሰማኝ። ኧረ በእናትህ አሁን ወሬ አታብዛና የት እንዳላችሁ ንገረኝ። ከዛስ ምንድን ነው የምትለው? እንመጣና እናወራለና። ምንድን ነው የምናወራው? ሰርካን ሞላ ፌስታሉ አግኝቶት ነበር ህፃኑ ድረስ። ከዛስ? በቃ ከዚህ በኋላ ያለውን ስንገናኝ ነው የምንነግርህ። የት ናችሁ ያላችሁት? ይኸውላችሁ ለማንኛውም በቃ ታች ሰፈር ነን። እሺ ኑ። ፒስ በቃ መጣ። አባኪያ ምንድነው ጉዱ? ችግር አለ እንዴ? ይኸውልሽ ሰርካር ሙላን አግኝቶት ነበር። ሃርድ ሲቹዌሽን ሳይፈጠር አይቀርም። ወይኔ አሁንስ መከራ። እሺ ምንድነው የምናደርገው? ወይኔ ልሂድ እንዴ? የት? እኔ እንደው አንዴ ለመከራ የተፈጠርኩ ነኝ። እናንተ ለምን በእኔ ምክንያት ትሰቃያላችሁ? በቃ ነው እሱ ጋር ልሂድ እንዴ። ሞቼ ነው ቆሜ ምስቅልቅል ህይወቴ በፍቅርሽ አማረ ብዬ ዘፍኜ ሳልጨርስ ልትሄጂ? ይሄ በፍጹም አይሆንም። ምን ላድርግ አባኪያ? በእኔ ምክንያት እኮ እናንተ ስትሰቃዩ በጣም እየደበረኝ ነው። በፍጹም አይሆንም። ይኸውልሽ ትሰሚያለሽ? ስቃይ እኮ እኛ የመጀመሪያችን አይደለም። ተሰቃይተን እኮ ነው ያደግነው እዚህ መንደር ውስጥ። ስለዚህ በፍጹም የፈለገ ነገር ሺ ጊዜ ቢመጣ አንቺ ንቅንቃት እሺ አለው። ይኸውልሽ ከዚህ በኋላ እንደዚህ አይነት ነገር እንዳልሰማ ኦኬ? የኔ ሂሮ ነይ እስኪ። እስከ ዛሬ እዚህ ጋር ስሜሽ አላውቅም አይደል? ውድድ ነው እሺ ማረግ ከኔ በላይ የኔን ብታዩ ደግሞ እኮ ራስሽን ታጠፊ ነበር። የምር ሰው በእኔ እንደዚህ አይሰቃይ ነበር የምትይ የኔን ፍቅር ብታይ። እኔ የምልሽ ጆኒ ግን ቆይ አሁን የት ነው ያለው? የት ነው መሰለሽ? ሲመስለኝ አዲሷን ተማሪ ግቢውን እያስጎበኛት አይኗ ውስጥ ቆሻሻ ገብቶ እፍ እያለ ሲያወጣላት ይመስለኛል። አማረብኝ ብለሽ ነው? ቅናት አንገበገበሽ አይደለ? ምን ያስቀናኛል? ጆኒ እንደሆነ ከኔ ውጪ ሌላ ማንንም አያዩ። የኔ ቆንጆ ፊትሽ ቀላ እኮ። እውነት በስቲ። አረ ተረጋጊ፣ ስቀልድ ነው። እስኪ እውነቱን ንገሪኝ። ልጅቱ ግን ቆንጆ ነገር ነቻ? ባክሽ እዚህ ግቢ የምትባለው አይደለች። ግን እኮ በደንብ አላስረዳሽኝም። ይኸውልሽ ጆኒ ስታዩ አለች ወይስ ኦ ማይ ጋድ ምናምን ያለችው? በእናትሽ እያንዳንዱ ሞመንት ማወቅ ፈልጋለሁ። ንገሪኝ። መሲ ስርዓት ያዥ።
እሺ ይዛለሁ። ከዛ በፊት ግን አንድ ነገር ልጠይቅሽ። ልክ ኤላ አንቺን አይቶ በፍቅርሽ እንደወደቀ እሷም ጆኒ ላይ በፍቅር ብትወድቅስ? ኤላን ፈልገው እንዳላገኘኝ ሁሉ እሷም ጆኒን ፈልጋ አታገኘውም። ገባሽ? እኔ ግን አይመስለኝም። ለምን? ምክንያቱም ጆኒ አንቺ የሚያፈቅርበት መንገድና አንቺ እሱ የምታፈቅሪበት መንገድ አንድ ስላልመሰለኝ። አልገባኝም። የኔ እናት ማለት የፈለኩትን አንቺ አስበሽ ድረሽበት። እኔ ሁሉንም ነገር አብራርቼ አልችልም። እሺ ሂጂ ወደዛ ስታስጠይ። አንቺ ደግሞ የሆነሽ ቆንጆ ነገር ነሽ። እንዴት ናችሁ እናንተ? እዚህ በሰላም ተቀምጣችኋል። እዛ ሶስተኛ ዓለም ጦርነት ተነስቶላችኋል። የምን ጦርነት? በማንና በማን መሀል ጦርነቱ የሚነሳው ብለሽ አትጠይቂም እንዴ? መቼም ኢራንና አሜሪካ አይሆንም። በኢራንና በአሜሪካ መካከል ቢሆን እኮ ጥሩ ነው። ጦርነቱ የተነሳው በአለምና በብርክቲ መካከል ነው። እንዴ ብርክቲ ማለት እቺ አዲሷ ተማሪ ናት። አንቺ ማውቀሻታል? እቺ ልጅ ፌመስ ሆናለች። እኔ የምለው ግን ለምንድን ነው ጦርነት ውስጥ የሚገቡት? ቀደም ከነ ጆኒ ጋር ወክ እያደረገች ከጆኒ ጋር። እኔ ግን የሚገርም ገማች ነኝ። እስኪ ተረጋጊ። ከጆኒ ጋር ነው ያለው። ያ ማለት ደግሞ ካሌብም አብሮ አለ አይደለ? ኧረ እስቲ በእናታችሁ ወሬን አታቆርፍዱት። እሺ የኔ ናት፣ አንቀጥል። ከዛማ እኔና ኤላ ወክ እያደረግን ብርክቲና ኤላ መታየት፣ እንዲህ ፊልም ላይ እንዳለው ቆሞ ድርቅ ብለው መታየት። መታየት ማለትማ እንደውም ሰው ሀገር ላይ የተነፋፈቁ ፍቅረኛሞች ሲገናኙ ልክ እንደዛ። እሺ ከዛስ? ከዛማ መታ ጥምጥም አለችበትና የኔ አባት ምናምን አለችው። ቆይ ግን እሱ ምን አላት? እሱማ ደንግጧል፣ ብዙም አላወራ። ከዛን እሷ ብቻችን እናውራ ብለው አንቀጭቅጨው ይዘው ጠፍ። ከዚህ በፊት ይተዋወቁ ነበር ማለት ነው? ከመተዋወቅ በላይ ነው እኔ ይመስለኝ። እንዴት ልትል ቻልክ? ከዚህ በፊት ስለሷ ጫፍ ጫፉን ነግሮኛል። ስለዚህ የሆነ ኬስ ሳይኖራቸው አይቀርም። አይ አልገባኝም። ምን አይነት ኬስ? ምን ነው አጥብቀሽ ጠየቅሽኝ? ምንም ያው ወሬውን ስለጀመርከው ነው። በቃ እንሂድ። እንዴ ወዴት ነው የምትሄጂው? ሁለታቸው እስኪ አንተ ምን ነገር ብለህ ልጅቱን አስደበርካት? እንዴ ለምን ደብራታል? ያው ማለት ስለማይመለከታት ነገር አወራክ ነው ማለት ነው። መስየኝነት አጥፋሽ። ሰብለ ኢላን ታፈቅራለች? እንደዛ የሚባል ነገር የለም። ባይሆን በእናትህ ብርክቲን አሳየኝ። ለምን? እንዴ በቃ ላይ አትፈልጊ ነው እኮ ለምን የምትያት? ፈለግኩኝ እንዴ። ምን ወሬ አማረኝ አትይም? እሺ ወሬ አማረኝ አሳየኝ። እንደሱ የሚባለው እሺ አረጂ ልጅቷን አንድ በያት። አንድ ምን እና ታዲያ መተሽ አንድ ነገር ቢያት አይደል ያልሽኝ? ይሄው አንድ ጄሪ በሳት አሁን ይቀለዳል። የኔ እናት ቀልድ አምሮሽ መሰለኝ እንግዲህ ከዛ ድረስ የመጣሽው። እኔ ቀልድሽ አምሮኝ አይደለም የመጣሁት። እና ምንድነው? ልጅቷ እየሆነች ያለችው ነገር ምንም ልክ አይደለም። ስለማን ነው የምታወሪው? ስለማን ይሆናል? ስለ ኢቨን ነዋ። ምን አደረገች? እንደ ፍቅረኛሞች እንሁን በሚል ምክንያት ልጁን ወደ እሷ እየሳበችው። ማንን? ኢዮስያስን? አዎ ነው። ቆይ አንቺ ለምን አርፈሽ ኑሮሽን አትኖሪም? ከፈለገ ይሳባት፣ ከፈለገች ትሳባው፣ ከፈለጉ ይሳሳቡ። ምን አገባሽ? አርፈሽ ኑሮሽን አትኖሪም? አታያቸውም እንዴ? በእናትሽ ጄሪ የሆነ ነገር አድርጊ። ያ መጣው ጄሪ የሆነ ነገር አድርጊ። አንቺ መጣሽ የሆነ ነገር አድርጊ። እንዴ ቆይ እኔ መሀል ቤት ተሰቃዩ። አላሳዝናችሁም እንዴ? ወደን እኮ አይደለም ጄሪ። እና ምን ሆናችሁ ነው? ቅድም እኮ መታ እንደ ፍቅረኛ ጉንጩን ስማው ነው ቡናን ጠጣ ብላ ይዛ ሄደችው። እስክስ ጭራሽ ጣሜ እንድገመኝ ያደረገችው። አረች ልጅ እያበደች ነው ማለት እኮ ነው እኮ። በቃ የሆነ ነገር እናድርግ ጄሪ። ራሱ እንደ ጀግና ነው እንደሚያው ቶ አቅሙን እስክናሳየው ድረስ አንድም አንተ ነህ ደግሞ ምን አደረኩ? እዛ ጋር ባትይዘኝ ኖሮ መንጋጭለውን አጣምለት ነበር። ፍላጎት እኮ እዛው እንድንመተው ነበረ እንጂማ ሁለቱን እያየን እኮ አፉን አይከፍተው ነበር። ለነገሩ እሱ ምን ያርግ? በዝምታ በተደጋጋሚ ስናልፈው በቃ የልብ ተሰማው። አሁን ተረጋጋ በእናትህ። እሺ በለኝና ሄጄ ልሰባብረው። ተረጋጋ አልኩህ እኮ። ነገ ነው ቀጠሯችን። ቦታው ላይ ልኩን ነው የምናስገባው። ወይኔ ካሌብ የማንም ጀዝባ መጫወቻ አሉ። ይልቅ ልጅቷና ኤልያስ ከዚህ በፊት የሆነ ግንኙነት ያላቸው ይመስላል አይደል? ምን አውቃለሁ፣ ሁኔታቸውን ሳይሆን እንደዛ ይመስላል። እስኪ አጣራ፣ ምናልባት ልትጠቅመን ትችላለች። ኧረ በደንብ አጣራለሁ። ይሄንንማ ለራሴ ስል ነው የማጣራው። ማለት አንተ ደግሞ ቀደም ነገርኩህ አንዴ። ብቻ ተመቸችኝ ባልከው ነገር ጸንተ እንዳይሆን። አዎ እባክህ ገብታልኛለች። እንዴ እንዲሁ በአንድ እይታ
ወንድ ልጅ እኮ ነኝ። በአንድ እይታ ብትገባልኝ ምን ይገርማል? ለማንኛውም ተረጋጋ። ችግሮች ሲፈጣጠኑባቸው ደስ አይላቸው። በዛ ላይ ደግሞ ኤልያስ ከሚባል ልጅ ጋር ያለትን ግንኙነት እስክንጠራ ድረስ በቃ ማስባረን የለብንም። ስታይ ለምንድን ነው ቡና እንጠጣ ያልሽኝን ሀሳብ ቤቶች? እባክህ ከቤት ይለይ ስለፈለግኩ ምክንያት እንዲሆነኝ ነው። እኮ አንቺ እኔን ለማግኘት ምክንያት እየፈለግሽ ነበር እንዴ? ምን ችግር አለው? በጣም ብዙ ጊዜ እኮ እኔን ለማግኘት ምክንያት ስትፈጥሪ ነበር። የውሸት ፍቅረኛ እስከመያዝም ደርሰሽ ነበር። አውቃለሁ እኮ ግን ያኔ ይሄኛውን ኢዮሲ ስላላየሁት ነው። እስኪ ንገሪኝ፣ ያኔ ከምታውቂው ኢዮሲ እና አሁን ደግሞ ከምታውቂው ኢዮሲ ምንድን ነው ያለው ልዩነት? በጣም ብዙ። እሺ በጥቂቱ ታካፊ። ጥሩ። በምን ምክንያት እንደተቀየርክ ባላቅም መረጋጋት እያየሁብህ ነው። ቢያንስ ስናወራ ስለ ማንነትና ስለ አመለካከትህ ለመረዳት ችያለሁ። እና ከሞላ ጎደል እንድቀርብህ ነው እንጂ እንድርቅ የሚያደርግ ማንነት አላየሁብህም። መታደል ነው። ምኑ? ከአንቺ እንደዚህ አይነት ቃል መስማቱ ነው። አንተ ደግሞ አትገረም እንዴ? ለምን አልገረምም? የኔ እናት ምን? ቆይ እስቲ በደንብ ያኝ። እኔ አሁን ምኔ ነው እናት የሚመስለው? ለራሴ አንድ ፍሬ ልጅ። ሄቡሙች አልቻልኩሽ። ጨዋታ ጨመርኩ። በጣም ነው። እንግዲህ ምን ታደርገዋለህ? እስኪ ስለ ትንሿ እህት ንገረኝ። ምን ነው ግን ስለሷ ለማወቅ ያለሽ ጉጉት ጨመረ? ምናልባት ታናሽ እህት ስለሌለኝ ይሆናል። ትንሿ እህቴ በጣም የምትለይ ሰው ነች። ቢብራራልኝ። ወንድምና እህት አይግባቡም አይደል የሚባለው? የኔና የሷ ግን በጣም ይለያል። ባላት አቅም ሁሉ ትሪት ታደርገኛለች። እስቲ ለምሳሌ ምን አርጋ? ለምሳሌ ቁርስ ሰራልኛለች፣ ምሳ ሰራልኛለች፣ ከዛ ደግሞ ካልሲንም ታጥብልኛለች። ይገርማል። ምኑ? የጄሪና የወንድሟን እህትና ወንድምነት ሳስበው ከእናንተ በጣም ይለያል። እንዴት? የሌላ ሰው የግል ጉዳይ ባላወራ የምመርጥ ሰው ነኝ። አረ ጄሪ እንዴት ነው ያይሻቸው አይደለ? እንዴት እንደሚሆን እስከዛ ማለት ነው። አንቺ እቺ ቆይ ግን ምን እያደረገች ነው? እኔ ምንም አልገባኝም። ቆይ ይሄን አጋጣሚ ስጠብቀው ነበር እንዴ? አረ በጭራሽ እንኳን አይደለም ከዮሴስ ጋር እንደዚህ ተቀራርባ ልታወራ ይቅርና ማለት ነው ስሙ ሲነሳ ነበር እኮ አይኗ የሚቀለው። ታዲያ ዛሬ ምን ቀየራት እንዴ? እሺ ጄሪ በእናትሽ የሆነ ነገር አድርጊ የኔ እህት። እኔ ምንም ልረዳሽ አልችልም። እና ታዲያ ዝም ብለን እንደዚህ እያየን እንተዋቸው ነው እንዴ? ያምሻል እንዴ? እያየሻቸው አይደል እንዴ? አሁን ሂጂ የሆነ ነገር አድርጉ፣ እንደዚህ ሆኑ፣ እንደዛ ሆኑ ብላቸው ይሰድቡኛል ራሱ እንዴ? ጄሪ በቃ እባክሽን የሆነ ነገር አድርጊ። ደግሞ እንደለመደብኝ ሂጂ ላጣግርጋቸው ነው። እሺ ሂድ በቃ። እኔ አይ እኔ ሲቆያሉ አንቺ በቃ እሺ፣ በዛው በኩል ሂጂ ልምጣ። ደግሞ ተደበቂ እንዳይሽ። ተዘጋጅ። ወይኔ ጉዳችን። በቃ አሁን አለቀልን። ልክ ልካችንን ነው የምትነግረን። ጓልበልባት እንዴ? አይ ምንም ብትል እሺ እሺ ነው እሺ የምትላት። ለካ ለቃሽ ነች። ይኸውልህ በጄሪ ቀልድ የለም እሺ፣ ስነ ስርዓት። እሺ በእናንተ ቤት ማንም ሰው ማያያችሁ መስሏችሁ ያጥንቴ ፍላጭ እዛ ጎኔ ግራ ጎኔ እየተባባላችሁ ነበር አይደለ? ማ እኔ ሄቨን? አንቺ አፍሽን ዝጊ። አንተ ልጅ ቆይ ለምንድን ነው ስነግርህ አልሰማ ያልከኝ? ቆይ ምን ነግረሽኝ አልሰማሁሽ? ከዚህ ልጅ እራቀ ከህይወቷ ወጣ ያልኩ ስንት ጊዜ ነው? እሱማ ብለሽኝ ነበር። እና እኔ ንግግር የማትሰማው ንቀት ነው? ኧረ እሰማሻለሁ። አዮሲያስ ከዚህ በኋላ ሄቨን አጠገብ ባገኘ ማለት ነው ያበቃላል። እሺ ገባ? እሺ አዎ ገብቶኛል። በላው ከዚህ ሂድ። እሺ እሄዳለሁ። ሄዱ በኋላ እንገናኛለን። እሺ ኮተታ ድጋሚ ታገኛትና እናያታለን። እሺ ቀውስ። አንቺ ቆይ ምንድን ነው አላማሽ? መማር አይመስለኝም። እንዴት? ሄቨን ተረጋጊ እንጂ ከዚህ ልጅ ጋር ያለሽ አቀራረብ ምንም ልክ አይደለም። እንዴ ጄሪ አሁን እኮ ሰላሜን አግኝቻለሁ። ግን ቆይተሽ ሰላምሽን ታጫለሽ። ስርዓት አድርጊ። እሺ ጄሪ። ሄቨን የምሬን ነው። ይኸውልሽ እኔ በፍቅር የተነሳ ምንም ስትሆኚ ማየት አልፈልግም። እንዴ አንቺ ልጅ ግን ለፍቅር ያለሽ አመለካከት ኔጌቲቭ እየሆነ ነው። ይሄ ደግሞ ልክ አይደለም። እኔ እኮ ኔጌቲቭ የሆነ አመለካከት እንዲኖረኝ አልፈልግም። ግን የማየው ነገር ሁሉ ፍቅር፣ ፍዳና ስቃይ ብቻ ነው ማለት። ይኸውልሽ ሄቨንዬ
እኔ ግቢ ውስጥ የመሽከርከር ባለኝ ልምድ የተነሳ ማለት ነው በጣም ብዙ ሴቶችን አያለሁ። ሁሉም አፍቅረው ሲደሰቱ ሲጨፍሩ ወይ ደግሞ ሲዝናኑ ምናምን ሳይሆን ሲያለቅሱ ሲያዝኑ ምናምን ነው የሚያቸው። እና ታዲያ ይሄ ትክክል ነው እንዴ? ጄሪ ፍቅረኛ ባይኖርሽም እኮ ልታለቅሽ ትችያለሽ። ሊሆን ይችላል። እኔ ግን በምንም ታምር በፍቅር የተነሳ መነፋረቅ አልፈልግም። ሄቡ በእናትሽ እምልሽን ስሚ። አታስቢ የኔ ቆንጆ፣ ምንም አይፈጠርም። ኤቨን እንደሱ አትበይ። ምንም አይፈጠርም፣ በራሴ ተማመናለሁ፣ ምንም አልሆነ የሚባሉ አባባሎች ናቸው ሰውን ይዘው ገደል የሚገቡት። እና ምን ይሻላል? መሸሽ ማለት ሊቀርቡኝ የሚሞክሩ ወንዶችን ማጥረግርጋቸው ለምን ይመስልሻል? ቆይ እኔ እንጃ የሆነ ልክ ያልሆነ ስሜት ሲሰማኝ ማለት ነው ሙልጭ አድርጊያቸው ካጠገባቸው እርቃለሁ፣ እነሱን ካጠገቤ ይርቃለሁ። ያኔ ደህንነቴ ተጠበቀ ማለት አይደለ? እና ለዛ ነው ኪሩ የምትሰድብ? አሁን የኔ እናት አሁን ላይ እናቴ ጀርዬ ምናምን እያለ እኔን ፍቅር ካሳያዘኝ በኋላ ኪሩዬ እያልኩኝ ሲል እስከዚህ ግርሽን ቤል ይለኝ ማለት የለበጡ ፍቅር ነው፣ ገደል ይግባ። አይ ጄሪ አንቺ እኮ ትለያለሽ። መስሎሻል? የኔ እናት ትራስሽን ብትይዥ ይሻልሻል። ለማንኛውም ተጠንቀቂ። ነይ በቃ እዩ ሴት ወደ ሄደበት ነው የምትሄጂው? እሺ በቃ ቃጁ ደሜ አሁንም ደብሮሻል? በምን በቸሊና ነው። ለምን ይደብረኛል? ባለፈው ሰርካር ቤት አፕን ባደረገው ሲቹዌሽን እንዴ እኔ እናንተ እኮ መሀል የሆነ ነገር ቢኖር ነው የሚደብረኝ። እና እኔን ለምን ዘጋሽኝ? በዘጋ አሁን አናግረህ ነበር። ቃጁ ተረጂ፣ ከቸሊና ጋር ምንም ነገር የለንም። ቢኖራችሁም አይደንቀኝም። ደግሞ አሁን እኔም የራሴን መንገድ መርጫለሁ። በየት ነው መንገድሽ? በሊቢያ። ምንድን ነው የምታወሪው? ሾምቤ በእናትህ አታዝገኝ። በእኔ የተነሳ ደብሮሽ እያየሁ ለምን አላዝግሽም? ይልቅ እዚህ ምን ታደርጋለህ እንዴ? እና የት ልሂድ? የልብ ድራም ቸሊና ጋር ብትሄድ አይሻልም? ቸሊና የልቤ ድራም እንዳልሆነች አንቺም እኔም እናውቃለን። እባክህ አሰከሰ። ቃጁ ደሜ ከፈለግሽ አብረን ሄደን በፊቱ አላረጋግጥልሽ እችላለሁ። ኧረ አልሰማህም በእናትህ። እንደ ኤሌመንተሪ ተማሪ አብረን ሄደን ምናምን ስትል ትንሽ አይደብርህም እንዴ? ታዲያ ምን ላድርግ? ፊት ስትነሽኝ እኮ ግራ ገባኝ። አሁን ወሬ አታብዛ በእናትህ። ብቻዬን ሆኜ ቲንክ መጨምጨም ስለምፈልግ ሰው በቃ። እሺ ደሜ ይኸው አላናግርሽም፣ ግን እዚሁ ቁጭ ልበል። አንቺ እንደፈለግሽ ቲንክሽን ጨምጨም። ፍቅርም በልቤ መስርቶ ሌላ ሰበብ ሳይሻለ እኔ ራሱ ልቤ ቀጥልት ምን ቀራት? ቆይ እዚህ ትምህርት ቤት እንዴት ገባሽ? ኢላ አልቻልኩም። አመቱ ራሱ እንዴት አላልቅ እንዳለኝ። እሺ እዚህ ማን ጋር ያረፍሽ? አክስቴ ጋር ነው ያረፍኩት። ብርክቲ የማይሆን ውሳኔ ነው ግን ወሰንሽው። እንዳሁኑ ትክክለኛ ውሳኔ ወስኜ አላውቅም። ያላንተ ያሳለፍኩትን እኔ ብቻ ነኝ የማውቀው። እኔ እኮ እንደማልሆንሽ ደጋግሜ እነግርሻለሁ። ያኔ ሁን ብዬ አላስገድድህም። ታዲያ እንደማልሆንሽ ካወቅሽ ለምንድን ነው የሁሉ መስዋዕትነት መከፍሽው? ምን ይጠቅምሻል? አንተን ሳላይ መዋልም ሆነ ማደር ከብዶኛል። ለምን ተስፋ ቆርጠሽ አትይኝ? እንደምታስበው ቀላል ቢሆን ቤተሰቦቼን ትቼ እዚህ ድረስ አልመጣም ነበር። ይኸውልሽ በጊዜ መወሰን ካልቻልሽ አሁንም ቢሆን ትጎጃለሽ። ቆይ ግን ፍቅረኛ ያዝክ እንዴ? ማወቁ ይጠቅምሻል? በእርግጥ ኖረህም አልኖረህም ስሜቴን አይቀይረው። ይኸውልሽ በደንብ አስበሽበት ወደ መጣሽበት ተመለሽና ትምህርትሽን ብትቀጥይ ይሻልሻል። ኤላ እንዲሁም ብዬ አላስጨንቅህም። አጠገብ ብቻ ሆኜ በቅርበት እንዳይፍቀድልኝ። ይኸውልሽ ብርክቲ ትጎጃለሽ። አልጎዳም አልኩ እኮ። ቆይ ሲጀመር ቤተሰቦችሽ እንዴት ሊፈቅዱልሽ ቻሉ? አስፈራርቻቸው። ምን ብለሽ? አዲስ አበባ ሄጄ አክስቴ ጋር ትምህርቴን ካልተማርኩ ራሴን አጠፋለሁ ስላቸው ደንግጠው ላኩኝ። እሺ ምክንያትሽን አልጠይቁሽም? ኤላ እንደማፈቅር በፍቅር ብን ብዬ እንዳበርኩ እኮ ሁሉም ሰው ያውቃል። ኖ ብርክቲ ትክክል አላደረግሽም። ደግሞ እንደሱ ብለህ እንድጠራኝ አልፈልግም። እና ስንቴ ነው የምነግርህ? ሀቢብቲ ስትለኝ ነው ደስ የሚለኝ አልኩ አይደል? እሺ በለኛ። ሀቢብቲ በለኝ። ሀቢብቲ ወይ ኤላዬ ልቤ። ደግሞ ማናት? ቆይ የግቢ ሴቶች ሁሉ ከሌላ አናት ግን ለምንድን ነው አልወርድም ያሉት? ሌላ የምታያቸው ወንድ የለም እንጂ።
ያሳዝናል። ምኑ ነው የሚያሳዝነው? ፍቅረኛው አንቺ ሆነሽ ሳለ ግን እንደውሽማ ተደብቀሽ ታይሳይሽ አሳዝንሽኝ። በጣም ምንም የሚያሳዝን ነገር የለውም። ማን እንደሆነች እኮ ስላላወቅሻት ነው። ናታ አንተን አስተዋውቀዋል አይደል? እንዴ እኔማ ና ወንድሜ ላስተዋውቅ ብሎ እናስተዋውቅ እንዴ አለ ብቻ ላንቺ አላስተዋወቀሽም? መታወቂያ አስፈላጊ አይደለም። ማን እንደሆነች ብታውቂያት አንቺ ራስሽ ሄደሽ ነበር እኔ ፍቅረኛ ነኝ ብለሽ የምትተዋወቂ። ደግሞ እኮ እንዴት እንደምታሳዝን ለሱ ብላ እኮ ነው ሀገር አቋርጣ እዚህ ድረስ ለመማር የመጣችው። ሄች በእውነት ያን ያህል ታፈቅረዋለሽ ማለት ነው እንዴ? ማፍቀር ብቻ ቅድም ማለት ነው የኔ አባቴ ላይ እንዴት እንደናፈቀኝ እንኳን አገኘው ብላ እንዴት ጥምጥም እንዳለችበት ብታያት። እናት ደግሞ እኮ ልጅቱ እንዴት እንደምታምራ በጣም ነው እንጂ የምታምራ። እንደፈለገች መሆን ትችላለች፣ አያገባኝም። እሺ ኤላን አምነዋለሁ። እኛም እኮ እናምነዋለን። ግን አንተ ልጅቱ ደግሞ ስትስቅ የሆነ ደስ ደስ አላት አይደል? በጣም እንጂ በጣም ነው ደስ የምትለው። ደግሞ ከሁሉም ሰው ጋር ተግባብታለች። ከግቢ ተማሪ ቀረሻት እኮ አንቺ ብቻ ነሽ። ምናልባት ኤላ ፍቅረኛ መሆኗን ስላወቀች ይሆናል። ኤላ ግን ታድሉ እቺን የመሰለች ልጅ በምኑ እሷን የመሰለች ልጅ ታፈቅረዋለች ልትል ፈልገ ነው? አንቺ እንዴት አወቅሽ? እኔ እኮ የልብህን አውቃለሁ። የኔ ኤክስሪ አይሻልም? እኔ ራጭ የፈለጋችሁት ማውራት ትችላላችሁ። እኔና ኤላ እንደሆነ መቼም አንለያይም። እሺ ይገርማል። እስካሁን አንድ ላይ ናችሁ እንዴ? ሁለታችሁ ብሽቆች ናችሁ። እሺ የት አባቷ ጨጓራውን እንዲያባት። ኤላ ግን እንዳይደብረው እንዴ? ለምንድን ነው የሚደብረው? እባክህ አፈቅራት። እንደማያፈቅራት በምን አወቅሽ? የፍቅር ልምድ ስላለኝ ነው። እሺ ከየት ያመጣሽው ልምድ እባክሽ? አንተ አይገባህም እባክህ፣ ድንጋይ ነው። እና ታዲያ እኔ ካልነገርሽኝ በምን ይገባኛል? ሴት ልጅ በምልክት ነው የምታወራው። እና ታዲያ ለአንቺ ስለ የምልክት ቋንቋ ምናምን ልማርልሽ? ምን ችግር አለው? እኔ ለአንተ ቢሆን አልማርም። አሁን እንደ ዓለም ተደብቀን እንያቸው ወይስ እንሂድ? እባክህ እንሂድ፣ ያደርጉልናል። እኔ በእነዚህ ሁለት ልጆች ፍትህን አልበላሁም። ኧረ በልተሃል በልተናል ነው እንጂ በልቻ ነው ያለው። አቡሻ በልቻለሁ አለ። ገና አፈር ትበላለህ። አፈሩን እኮ በላሁት እኮ ከጥቁሩ ጀመርኩኝ። አሁን ይኸው ቀዩ ልጅ እየመጣ ጎሽ፣ እንኳን ከጥቁሩ ጀመርኩ። ዋናው ከጥቁሩ መጀመር ነው። ኪዱዬ ግን ዛሬ ምን ነው ዝም ወስብኝ አላማል ትኩር ብዬ አባክያን ውበት እያየሁ የአባክያ ውበት እየታየሽ? አዎ ሚኪ አይቼው እኮ አልጠግባልኩም። ሚራንዶም ማኪያ ምን አባቴ ላድርግ? ምንም ዝም ብለህ ውድድድድ ፍቅር አድርገኝ። አሁንስ እኮ የፍቅርሽ ፍላጻ እኮ ሊገለኝ ደርሷል እናቴ። አይ ኧረ አንተ ልጅ ኧረ በልክ አድርገው እንዴ! ጭውያችሁን በልክ ስፉት እንጂ። ወይ አቡሻ ወደን እኮ አይደለም። እናንተ ያልገባችሁ ነገር አለ። ምን? አባክያ የኔ አባወራ እጅግ ደስ ይለኛል ካንተ ጋር ሳወራ። አይኖችህ ውስጥ ፍቅር ይታየኛል። ካንተ ከምር ላይ ብሞት ይሻለኛል። ግጥም ወባ የሆነ ግጥም አናቴን ሁላ ነው ያስያዘኝ። ምንድነው? ኤላይስ ሽታውን ማን ነው እንትና ያ ገጣሚው ዲ ይኒ ገጣሚ እንደው ገጣሚሽ ግን ልቦና አላችሁ እኮ ልብ ሰጥታችኋል። ተመስገን አምላኬ። ሚኪ ተገጠመልኝ እኮ። ቆይ እኔ የምለው በዚህ ፍጥነት ከየት ግጥም አመጣሽ? እኔ እኮ ትወና ምናምን ተምሬያለሁ። ለዛ ነው የምትተውኝብኝ። ኖ እንደዛ እኮ አይደለም። አንተ ልጅ ወል ስነ ስርዓትን የመኖር ተስፋን ካሁኑ እየቀጨው ነው። እሺ አቡሻ ግን በቃ ይችላል ነው ማለት የሚያነሳቸው ኮንክሪት ጥያቄዎች በጣም እንካ ዲምን የሚሉ ሰማ ሚኪ ልንገርህ። ቆይ ይኸው ጥያቄን እዛው ቀቀለ ብለው። እሺ ነይ ማኪያ ከዚህ ቦታ እንሂድ። እንደውም ደስ ይብላ አንተ ምክንያት ነኝ ውስጤ አረረ። እናቴ ደከመኝ። እነዚህ ሁለት ልጆች ጉድ ወቸው ጉድ የሆኑ መጀመሪያ አካባቢ እኮ ሲላላሱብን ኖርማል ነበር። አሁን እኮ በዛ እንዴ! ወባ ያዛችሁ። አሁን አስጠላኝ። እንዲህ እንደተጣበቃችሁ እንደ ውሻ ተረግጣችሁ ተላቀቁ ውሾች። ሀይ ዳጊ። ሀይ። አሁንም ፊት እንደነሳኸኝ ነው? ኧረ እኔ አልነሳሁሽም። ሲጀመር ቆይ እኔ አንቺን እንዴት ፊት እነሳሻለሁ? ዳጊ በጣም ተኮሳትረሃል። ልቀርብ ስሞክር በጣም እየገፋኸኝ ነው። ያስቀየምኩ ነገር አለ እንዴ? ኧረ ምንም ነገር የለም። ማትሙት ምንም ነገር የለም።
ግን ደግሞ አለ አይደለ ይሄ ፍቅር ምናምን የምትይው ነገር ረዱ እሱ ብችልና ብተው እኔስ የምጠላ ይመስላል? ረዱ በቃ በእናትሽ አታስጨንቂ። እሺ ዳጊ፣ አንድ ጥያቄ ብቻ ልጠይቅ። ምን? ፊት እየነሳኸኝ ያለው አሁንም ለሜላት ባለቅ ስሜት ነው እንዴ? ኧረ አይደለም። እናማ በቃ ምክንያት የለውላችሁ ማስረዳት አልፈልግም። ይኸውልህ ዳግም በደንብ ስማኝ። እኔ ሰው ወድጄም ሆነ አፍቅሬ አላውቅም። በሰላም ትምህርት ከመማርበት ቦታ መጥተህ ፍቅር ካስያዝከኝ በኋላ መልሰህ ደግሞ ፊት ነሳኸኝ። ከዚህ በኋላ ራሴ ላይ ለምወስደው እርምጃ እንዳታዝ። ደህና ሁን። እቺ ልጅ እኮ ራሴ ላይ በመወስደው ነገር ምንም ነገር እንዳትቆጫለችኝ። ቆይ ማን ያለልኝ ነው? ዳግም ራስን አረጋጋ መጀመሪያ። ምን ተፈጥሮ ነው? ምን ያልተፈጠረ ነገር አለ? በሰላም እየተማርኩ የነበርኩትን ልጅ ፍቅር አስያዝከኝ አለች። ከዛ ራሴ ላይ ለሚፈጠረው እያንዳንዱ ነገር እንዳታዘን። እንደዚህ ማለት ምን ማለት ነው? አሁን ነው ፍቅር ጉዳ ፈላ ማለት? እንዴት? ይሄው ልጅቷ ጓሮ ገብታ በ10 ብር ሲባጎ ሲጥልትልል ነው። እንኳን ደስ አለ። ቆይ ምን ነው ደስ የሚለው? እንዴ ልጅቷ ከሞተች በኋላ እኮ ዳጊ በውበቱ ሴት ገደለ ተብሎ እኮ ትምህርት ቤት ውስጥ ይወራልህ እኮ። አንተ ልጅ ቆይ ያማሃል እንዴ? አንተ አትጩህ እንዴ? እጮሃለሁ። ምን እንዴ? ምን ብዬ ልግለጽልህ? እንዴ ምን ማውራት እንዳለብህ እንኳን አትረዳም እንዴ? አታውቅም እንዴ? አንተ ልጅ ግን ደህና ነህ? ምን አገባ ማለት ነበር። ኖረኛ ምን ይመስላል? ቆይ ልጅ ምን እየሆነ ነው? ሪዩ ሲያስን ነው ኖረኛ አለው። አይካሪው ካሌብ ምን ሆነ ነው? እየደበረ ትመስላለህ። ፍቅረኛውን ተቀምጦ እንዴ? ካሌብ ፍቅረኛ አለህ እንዴ? ምናልባት ወደፊት ሊኖረው ይችል ይሆናል። ምንድን ነው ግራ የምታጋባኝ? እንዴት ነው በፊቱ ሊቀማ የሚችለው? ተይው፣ እሱ ዝም በይው፣ አትስሚ። እኔን አዳምጪኝ። እሺ አስረዳኝ። ጆኒ እያናደርከኝ ነው። ይቅርታ፣ ከፍቅረኛ ምንም አይነት ነገር ልደብቃት አይችልም። ይኸውልሽ ካሌቡዬ ከበሪክቲ ላይ ይከይፍበታል። ከዛ እሷን የራሱ ለማድረግ በት ሲል እሷ ደግሞ ኤልያስን ታያለች። ኤላዬ ብላ ሄዳ ጠምጠም። ቆይ እሷ ደግሞ እያገኘችው ላይ ነው እንዴ የምትንጠለጠለው? ይሄ ይለያል ይመስለኛል። ከኤልያስ ጋር የሆነ ግንኙነት አላቸው። ምን አይነት ግንኙነት? የፍቅር ይመስለኛል። በምን አወቅ? ከሀገሯ ትምህርቷን ታዚህ ድረስ የመጣችው ለኤልያስ ብላ ነው። ላይሆንም እኮ ይችላል። እሺ አሁን ቅድም የነበረብሽ የቅናት ስሜት ለቀቀሽ? ለምን ይለቀኛል? ምክንያቱም የኤልያስ ፍቅረኛ እንደሆነ ስላወቅሽ ነው። ግን እኮ ካንተም ጋር ቪዲዮ ልትሰሩ ነው። ሰብልዬ እኔ አንቺ ብቻ ነኝሽ? አምንካለሁ። ያንተ ነገር ለማስተካከል ነው እኔ ሚስጥር ያወራው። ይሄ እኮ ግልጽ እኮ ነው። ልጅቷ ላይ ተከየፈባት ነበር አይደል እንዴ? ኧረ ፒስ፣ ችግር የለውም ይመች። ድብርትሽ እኮ ለቀሽ ፈታ በይልኝ። እሺ አይዞህ። እሺ ካለ እሺ በቃ ቡናው እንዴት ነበር? የምን ቡና? ቅድም ከኢቫን ጋር ካፌ ሄዳችሁ የጠጣችሁት? እሱማ አሪፍ ነበር። ፈገግታውስ ታዲያ ከየት የመጣ ነው? ፈገግ አልኩ እንዴ? እያየው ከእንዴ ብለሃል? ኧረ እኔ አላልኩም። ፕሊስ ዮሲ፣ የምነግርህን ነገር ስማኝ። ምንድን ነው የምሰማሽ? ሰሞኑን ሁኔታክ ምንም ልክ አይደለም። ስሜቶች በጣም እየተቀያየሩ ነው። ይሄ ነገር ደግሞ በጣም መጥፎ ነው ዮሲ። ቤቲ ፕሊስ አታስጨንቂ በእናትሽ። ልጅ ምን እየሆነ ነው? ወዴት እያመራ ነው?
ሄርሜላ ጋር ደወልክ? ስልኩ አይሰራም። ሙድ እያዘብን ነው ማለት ነው? ላገኘው ብቻ ይሄ ጸጉር አልባ ጭንቅላቱን በኩርኩም ብዬ ዱዳ ነው የማደርገው። ተረጋጋ። አሁን የምንሄድበት ቦታ አለ። የት እንሄድና ያኔ እኛ ጋር ከመጡ ሴቶች አንዷን እንይዛታለን። በተለይ ያቺ ከኋላ ያጠቃችኝን ባገኛትማ በጣም ነበር ደስ የሚለኝ። እሷን ካገኘን አገኘን፣ ካላገኘን ግን እነሱ ዙሪያ ያሉትን አንዷን ቺክ ይዘን እንመጣለን። ለነገሩ የኛ ሴት እነሱ ጋር አይደለች። ስለዚህ ሴት ኤክስቼንጅ ማለት ነው። እንደዛ ከሆነማ እንፍጠና። አውርደኝና እንሂድ። እንዴት ነህ? አለሁልሽ። ምንድን ነው የተፈጠረ ችግር አለ? ቅድም አይቼህ ነበር የት? ከሆነች ልጅ ጋር። ቅድም ከበርክቲ ጋር ነበርኩ። አዲስ ተመዝጋቢ ነች? የክረምት ትምህርት ጀምራለች። ስትታዩ በጣም የምትተዋወቁ ነው የምትመስሉት። አዎ፣ ከዚህ በፊት የነበርኩበት ትምህርት ቤት አንድ ላይ ነበር የምንማረው። ኧረ ተከትላህ ነዋ የመጣችሁ። እንደዛ ነገር የሰብለ ነገር ሳይቋጭ ደግሞ ሌላ ሴት ተጨመረች ማለት። ሰብለ ታፈቅረኛለች እንዴ? ሁኔታዋ እንደዛ ነው። ፍቅረኛ እንዳላት ሰው አትሆንም። ሁልጊዜ ከስራ አጠፋም እየተከተለች ነው የምትውለው። ሰብለ ፍቅረኛ እንዳላት አትርሺ። ፍቅረኛ ያላት ሴት እንደሷ ስትሆን አይቼ አላውቅም። የሰብለን ጉዳይ ሳትጨርስ ደግሞ አንቺ ተጨመርሽብኝ። በጣም ጥሩ ስራ እያበዛችሁብኝ ነው። እሺ አንዴ ስሚኝና ልሂድልሽ። ሰውዬ እኮ መናገር ያለብህ ነገር ተናገራ። አትጩይብኝ፣ ልነግርሽና እሄዳለሁ። በቃ እንዴ ቀጥልሽ። ምንድን ነው? ልጁን አሳርፊልኝ። ማንን? ዳግምን። እንዴ ምን አረገ? አንቺ አይሰድበኝም መሰለሽ? እና ታዲያ እኔ ምን አገባኝ? እኔ ስተኝ አባቱ ወይ እናቱ እህቱ ወይ ወንድሙ መስላለህ እየመጣ እኔ ጋር የምትነፋረቀው? እሱን አላውቅም፣ ግን ከዚህ በኋላ እንዳናገረኝ አልፈልግም። ቆይ እሱ ደረት መንፋት ከየት ያመጣው ባህሪ ነው? አትፍረድበት። ገጠር ሄዶ የጠጥቶ የመጣው እርጎ ከሆነ እንደዚህ ደረቱን ያሳበጠው ከውስጡ ያርጎ ወጥት ሲልለት ወደ ድሮ ማንነቱ ይመለሳል። እሺ ደረቱ የነፋውን እርጎ እንዴት አድርጎ ነው ከውስጡ ወጥቶ የሚያልቀው? ምናልባት በሸርተቴ መልክ። ጂጂ ምንድን ነው የምታወሪው? ለመሆኑ ግን ምን ብሎ ነው እንደዚህ ጅማት የተገተረው? እንዴ በተቀመጥኩበት መጥቶ ነውረኛ አይለኝ መሰለሽ? አይገርምህም? አንተ በጣም ትክክልና አንተን የሚገልጽህን ቃል እኮ ነው የተናገረው። ትክክል ነው። ነውረኛ ነውረኛ። ምንድን ነው የምታወሪው? እንደው ማለት ነው ጆሴስ፣ እኔ አንድ ነገር ልጨምርልህ። ነውረኛ ፕላስ ወረኛ ነህ አንተ። እንጉልፋቱ የዚህ ግቢ ልጆች ምን ነክቷቸው ነው እንደዚህ ደረታቸው ያበጠው? ዳግምማ ልክህን ባላሳየህ ነው ይሳሳል። ረዱ ማውራት አለብን። ምንድን ነው የምናወራው? ቅድም ስላልሽው ነገር ነው። ምን አልኩ? ራሴ ላይ በምወስደው እርምጃ እንዳታዝን ማለት ምን ማለት ነው? እሱም መናገር አልፈልግም። ብቻ ራስሽን ልታጠፊ እያሰብሽ እንዳይሆን። ዳግም በእናትህ ተወኝ። አልተውሽም እንዴ ከአንቺ ጋር ምንም አይነት የፍቅር ግንኙነት አልፈልግም ብለህ አይደል? በቃ ተወኝ። ምንድን ነው እያስከለኩ? ረዱ በቃ በእናትሽ አታስጨንቂኝ። ዳግም በቃ ተወኝ።
ልብሽ ልጅ ሁኔታሽ እየፈለግሽኝ ያገኘሽኝ ነው ይመስላል። ካልጠፋ ሰው ደግሞ አንተን ሲፈልግ ቆይ ለምንድን ነው እንደዚህ እየሆንሽ? እንዴት ሆንኩ? በልብስሽ ውስጥ እስኪያስታውቅ እኮ ልብሽ በጣም እየመታ ነው። ሳይ በጣም ስለምታስፈራኝ ምን ነው ከአሁን አሁን ልቤን ወሰደው ነጠቀኝ ብለሽ ነው ፈሪ? ልቤ መጀመሪያውኑ እኔ ጋር ስለሌለ ያሳስብክ። ልክ ነሽ። እኔ እኮ አንዳንዴ ነገሮችን እዘነጋለሁ። ለካ ቀድሞውኑ ልብሽ እኔ ጋር ነው ያለው። ዋው የድሮ ጓደኛ በመምጣቷ ደስተኛ ብቻ አይደለም ምላሳምም ነው። ጎበዝ ልጅ። አሁን ወደ ዋናው ነጥብሽ መጣሽ ማለት ያው ምን ዙሪያ ጥምጥም ያስኬድሽ? ስለ ብርክቲ መጠየቅ አልነበረም? ፈልጊ ጠይቂ። በግልጽ ስለሱ አልጠይቅህ አልነበረም። ያው ካገኘው ከይቀር ብዬ ነው። ቆይ ግን ምንድን ነው እንደዚህ ጥያቄ የሆነብሽ? የሆነ ቅዥቅዥ የምትለው ነገር አለ። ጆኒ ለቀቅ እንድታረገው ንገራት። ምን የተለየ ነገር አየሽባት? ስታየው እንዴት እንዳደረጋት እወዳለሁ፣ ቪዲዮ አብረን እንስራ ምናምን ምናምን አለችው። ምን ነው እሷን ባታምኛት ፍቅረኛ ተብዬሽ ጆኒን አታምኚው? ከማንም በላይ አምነዋለሁ፣ ግን ደግሞ ፍቅረኛው ነኝ፣ ይደብረኛል። እሺ እነግራታለሁ። ጥሩ በቃ ምኑ? ስለ እኔና ስለ እሷ የምትጠይቂኝ? ማወቅ ስለማልፈልገው ነገር አልጠይቅህም። እርግጠኛ ነሽ? የፈለጋችሁትን ብትሆኑ እኔ ምን አገባኝ? ለእኔ ንገራት ያልሽኝን ነገር እኮ ለራሱ ሄደሽ መናገር ትችይ ነበረ። ሲመስለኝ ቅናት ፊት ያዝ እያደረገችሽ ነው። እኔ ሰብለ ነኝ ባንተ ምቀናው? ማን ስለሆንክ? ያው ስለምታፈቅኝ ነው። ስትሟዘዝ እንዴት እንደምታስጠላ። ለማንኛውም እኔ ለብርክቲ ምንም አይነት ስሜት የለኝም። እሺ እኔ ምን አገባኝ ታዲያ? ለምን ትነግረኛለህ? ያው እንድታውቂው ያክል ነው። በዛ ላይ እሷ በጣም ነው የምታፈቅኝ። እናም ደግሞ እንደምትያዝ በጣም ቆንጆ ነች። ስለዚህ ለእሷ ያለኝ ስሜት አይቀየርም ማለት አይደለም። እሰይ እሺ። ወዴት ነው? የማይመለከተኝን ነገር በመስማት ጊዜን አላባክንም። ሚሰብለ ሰላም አዲሷ ተማሪ። ሰላም እንዴት ነሽ? አለም እባላለሁ። እንተዋወቅ። ብርክቲ ይባላል። ተቀመጫ ይባላል? ይቅርታ ተቀመጫ። እና ግቢያችን እንዴት አየሽ? አሪፍ ይመስላል። ስትለምጂው ደግሞ በደንብ ትወጂዋለሽ። ተስፋ አድርጋለሁ። ለማንኛውም አዲስ ስለሆንሽ ባይተዋርነት ሊሰማሽ ይችላል። ጓደኛሞች መሆን እንችላለን። እንደ አዲስ እንኳን አልሰማኝም። ከመምጣቴ ብዙ ጓደኞች አፍርቻለሁ። እንዴት ግን ይህን ትምህርት ቤት መረጥሽ? አሪፍ ነው ሲባል ሰምቼ። እዚህ የተማረ ተማሪ ታውቂ ነበር ማለት ነው? አው ኤላን ታውቂዋለሽ? ከሱ ጋር አብረን ነበር የምንማረው። ኤላማ የግቢው ፌመስ ነው፣ የማያውቀው የለም። እውነት? በዚህ አይነት ሴቶች ሁሉ ይማማቱለታል። አዎ ስጋ እንዳየ አሞራ ሲዞሩት ነው የሚውሉት። ግን እሱ ዞር ብሎ ማያቸው። እንዴ ፍቅረኛ አለው እንዴ? አዎ ሊያውም በጣም የሚወዳት። እርግጠኛ ነሽ? ፍቅረኛው እኔ ነኝ። ማለት አንቺ? አዎ ፍቅረኛው ስለሆንኩኝ ስንት ሰው እንደጠመደኝ ብታይ። እድለኛ ነሽ። አዎ እባክሽ ስንት ሰው ሊለያየን እንደሞከረ ግን ማናቸውም አልተሳካላቸው። ኤላ በእኔ ቀልድ አያውቅም። የሚያስቀና ፍቅር ነው ያላችሁ ማለት ነው። አዎ ኧረ አሁን ራሱ ቀጥሮኝ ነበረ። መጀመሪያ አንቺን ዌልካም ልበልሽ ብዬ ነው የመጣሁት። አመሰግናለሁ። ስለተዋወቅሽ በጣም ደስ ብሎኛል። በቃ አሁን ኤላ እየጠበቀኝ ነው፣ ልሂድ። እሺ እንገናኛለን። ኤላ የኔ ነው ትላለች እንዴ? ኤላ የኔና የኔ ብቻ ነው። ከዚህ በኋላ አንቺም ጠላቴ ነሽ። ወይ ጉዴ! ወይ ጉዴ! ወይ ጉዴ! ወይ ጉዴ! ወይ ጉዴ! ወይ ጀሪዬ! ጀሪዬ! ጉዶን ጉልሽ ጉዶን ጉድ! ምን ሆነ ነው? ኧረ የሆነ ነገር ሳልሆን የሆነ ነገር አድርጊ። ረዱ ምን ሆነች? ረዱ ይኸውልሽ የፍቅር ጥያቄን ካልተቀበልከኝ ራሴ ላይ የሆነ ነገር አደርጋለሁ ብላ አረፍ። እና እኔ ምን አገባኝ? እንዴት አያገባሽም ጀሪዬ? እንዴት አያገባሽም? አንዲት ሴት እኮ በፍቅር የተነሳ ራሱ ልታጠፋ ነው። ሰውዬ ያፈቀራችሁ እኮ እኔን አይደለም አንተን ነው። ስለዚህ እኔ ምንም የሚመለከተኝ ነገር የለም። እዛው ችግራችሁ ራሳችሁ ፍቱት። ጀሪ እንዴው በማማሞት ተረጂ። እኔ የምለው ዳግም ደረትህን ያሳበጠልህ እርጎ ወጣልህ እንዴ? ማለት ከመጣ ጀምሮ እንግዲህ ጀግና ጀግና ሲያጫውተ ነበር። እኔማ ወንድሜ ምን ሆኖ ነው ምን ነክቶት ነው ብዬ ትሪት አደርግህ ስመጣ ጅንን አደረገህ እኔ ላይ እና
እና ታዲያ አሁን ምንድነው እንደዚህ ሙሽሽ ያደረገ? ራሴን አጠፋለሁ ካለች ታጥፋ። ደግሞ ማጥፋት ብርቅ ነው እንዴ? እኛ ስንት ያጥፍተናል? ማ አንቺ ራስሽን አጥፈሽ ታውቂያለሽ እንዴ? በደንብ ነው እኮ። በምን? ሊያውም በላጲስ። ጂሪ በእናትሽ ጭንቀት ይግባሽ ተረጂኝ እንዴ። እኔ የምረዳህ ዳግም አንድ ነገር ስታደርግ ነው። ምን? እጅህን እንደዚህ ወደ ላይ ታነሳና እጅህን ልብህ ላይ አድርገህ ጄሪዬ አጥፍቻለሁ ይቅር በይኝ የኔ እህል፣ እስከ ዛሬ ድረስ ጥጋብ ልቤን አሳብጦት ደረቴን ነፍቼ ብዙ አስቀይሜሻል፣ ይቅርታ ስትለኝ እኔ እረዳሃለሁ። በላ ምን ይዘጋሃል? እኔ የአያቴ ልጅ ነኝ። አንቺ ሞንሽ ማንም እንድጫወቱብኝ አልፈቅድም። እናማ የራስሽ ጉዳይ። ቆይ ልጁ ምን አግኝቶ ነው እንደዚህ ወንድ ወንድ የሸተተው? እስኪ ይሄ ሁኔታ ያዛልቀን እንደሆነ እናያታለን። እሺ ሰላም በረክት፣ እንዴት ነሽ? መሲ ትባላለች፣ ተዋውቂያት። ጓደኛዬ በጣም የምታቃጥለኝ የምትነቅ ማለቴ የምወዳት እህቴ መሲ ትባላለች፣ ተዋውቂያት። ስለተዋወቅሽ ደስ ብሎኛል። እኔም ደስ ብሎኛል። ቆይ እኔ የምለው ምን ነው ብቻሽን ነው ወይስ ግቢው የሚያስጎበኝሽ ሰው የለም? አልጠፋም፣ ግን ትንሽ ብቻ የመሆን ፈልጌ። እና ረበሽነሽ? ኧረ አልረበሻችሁኝም። እና እንዴት ነው ከኤላ ጋር በደንብ አወራችሁ? ስትተያዩ በጣም የተነፋፈቃችሁ ትመስሉ ነበር። በጣም እንጂ ትምህርቱ አልቆ እስከምገባ እንዴት እንደቸኮልኩ። አሁንማ በደንብ ነው የምትገናኙት አይደል? ያው አትገናኙ የሚለን ሰው ካልመጣ በስተቀር። እንዴ ቆይ የተናገረ እሱ አለ እንዴ? አለም እንደዚህ አለች መሰለኝ። ቆይ እሷ ደግሞ ምን አለችሽ? መታ ተዋወቀችኝ። ከዛ ዙሪያ ጥምጥም አለችና የኤላ ፍቅረኛ መሆኗን ነገረች። የምርሽ ነው? ብዙ ሰዎች ላለያዩ ሞከሩ። በኤላ ምክንያት ብዙ ጠላት አፍርቻለሁ ምናምን ስትል ነበር። አሃ ይሄ ማለት ቀጣዩዋ ጠላት አንቺ ነሽ ማለት ነው። መሆኑ ነው እንግዲህ። ይኸውልሽ የኔ ቆንጆ እንዳሰማያት እሺ። ማለት እሷ ነች የምታፈቅረው እንጂ እሱ ለሷ ምንም አይነት ስሜት የለውም። እና ለምን ዋሸችኝ? ምናልባት እንዳትቀማያት ፈርታ ይሆን? ገና ከመምጣቴ ነገሮች የተወሳሰቡ ነው። አይዞሽ እናት፣ ትለምጃለሽ። እኛም ለምደነው አይደል? በዚህ እድሜያችን የሁሉ ጫና ለምደነው፣ ትለምጃለሽ። እናንተ ግን ስትታዩ ከጓደኛም በላይ ትመስላላችሁ። እንዴት አልሽ? መግባባታችሁ በጣም ነው ደስ የሚለው። እኔ የምልሽ እንዴት ነው ጥንዶች ቢኖር ምናምን የሚያምርብን አይመስልሽም? መሲ እስኪ ዝም በል። አዲስ እይታ ነው የተሰማትን ትናገርበት። ሲያስጠላ። ጥንድ ብትሆኑ በጣም የሚያምርባችሁ ይመስለኛል። አፌ ቁርጥ ይበልሽ የኔ ቆንጆ። ናታን በልበል የቀለበቷን ነገር ጀምር። አንተ እዚህ በቃ በዚህ ይሆናል። ማ እኔ ናታን መች አበድኩ እናቴ፣ መች አበድኩኝና ነው እኔ አንቺን ማገባሽ? ማለት ምን ማለት አለው? አንቺን የሚያገባሽ እኮ ያበደ ሰው ብቻ ነው። መሲ በጣም ነው ደስ የምትሉት። ይኸውልሽ ልንገርሽ፣ ተጠንቅቂያት እሺ። እብድ ነች፣ በጣም እብድ ነች። እኔ? አዎ አንቺ። እንደውም ልንገርሽ አለ እብዱ ይሻልሽ። ማን እብድ እንደሆነ አንቺ ነሽ። ሄቨን አንዴ ላውራሽ ይቻላል? ምንድን ነው የምታወሪው? ስለ ዮሴያስ ምን ሆነ? ትልሽ ሄቨን፣ አሁንም የመጣሁት እስከ ዛሬ ስልሽ የነበረውን ነገር ልደግምልሽ ነው። ምን ከዮሴያስ ራቂ ምናምን ልትይኝ ነው? አዎ ሄቨን፣ ቀረቤታችሁ ምንም ልክ አይደለም። አውቃለሁ እኮ ግን ልጁ ምንም የሚሰማ ጉዳይ አይደለም። ቢሆንም ሄቨን ሊቀርብሽ ሲሞክር አንቺ ግፊው።
ቤቲ ብዙ ነገር እኮ ላደርግ ሞክሬያለሁ፣ ግን ልጁ ከመጠን በላይ በጣም እልኸኛ ነው። በራኩት ቁጥር ምክንያት እየፈለገ ይቀርበኛል። ታዲያ እሺ እኔ ምን ላድርግ? እሺ አብራችሁ ስትሆኑ ምንድን ነው የምታወሩት? ስለ ህይወት፣ ስለ ቤተሰብ፣ ስላሳለፍናቸው ታሪኮች ምናምን ነው የምናወራው። እሱ ያሳለፋቸውን ታሪኮች ነግሮሽ ያውቃል? አንዳንዶቹ ነው። በዛ መሀል ስለ እኔ አንስቶልሽ ያውቃል? አይ ለነገሩ ልክ ነሽ። በሱ ህይወት ውስጥ ቦታም ሆነ ታሪክ የለኝም። ኖ እንደሱ ሳይሆን ስለ ትምህርት ቤት አውርተን ስለማናቅ ነው። አይ በቃ ምንም ማስተባበል አያስፈልግም። አሁን ግን ብቻዬን መሆን ስላለብኝ እኔ ልሂድ። ወይ ጉድ! የዚች ልጅ ነገር አሁን ምን እንደሚሻል ምንም ግራ እየገባኝ ነው። እንደ ዛሬ ግን ደስተኛ ነኝ። አላውቅም እኔን የዋሁን ምንም አላውቀውን ሰው እኮ ተንኮለኛ አደረግሽኝ። ምን እንደ ቴብል ቴኒስ ከተቀባበልክ በኋላ ተንኮል ምናምን ትላለህ እንዴ? ተይው ግን እሱ አለም ፊቷን አይተሽዋል? እንደ ዛሬ ሙር ተይዞባት የምታውቅ እራሷ አትመስልም እኮ። አንተ ግን ብርክት ያስገርም። ደግሞ ምን ነው የሚገርመው? ለፍቅር የምትከፍለው መስዋዕትነት ነው። ለነገሩ እናንተ መች ይገባቸዋል? ከማገኝ አይገባህም፣ ደነዝ ደንቆሮ ነህ፣ ዶማ ነህ እያልሽኝ ነው? ስታፈቅሩ ነው። ስትፈቀሩማ እኮ ከእናንተ በላይ ሰው ያለም አይመስላችሁም። ኮራ ጀነን ቀብረር ነው የምትሉት። እሷን አታያትም? ይኸው ፍቅሯን ለማሳየት ከፍ ዝቅ ትላለች። እናንተ ግን አይገባችሁ ይመስለኛል። ይሄ ነገር እኔ ናታንን አይመለከትም። እባክህ አንተም የሆነ ምን እየሰደብሽኝ ነው? ዲስሪስፔክት እያደረግሽኝ ነው እኔ የተከበርኩትን ናታንን። ብቻ አስተያየትሽ ምንም አልተመቸችኝም። ቡቺ ትትናከሺ መንከሴ ይገርማል። የሆነ ብጭቅጭቅ አድርጊ ብጥል ሁላ ደስ ይለኛል። ምን አድርግ ነው የምትይኝ? እሺ እንደውም የፈለግሽው ነገር ይሁንልሽ። ደነዝ ነኝ፣ የማይገባኝ ነኝ፣ ዶማ ነኝ። ብቻ አንቺ ይህንን ንክሻሽ እባክሽ በደንብ ይቅርታ ጠይቃ። በደንብ እባክሽ ናታን በቃ በእኔና በአንቺ የሚያብረው እንዲህ ስንሳሳም ነው፣ ስንነካከስ አያምርብንም። አልሄድም አልሄድም። ጅል ግቢውን እየለመድሽ ነው? አዎ እየለመድኩ ነው። እንደ መልካቸውም ባህሪያቸው የተለያየ ተማሪዎች አሉ። የተለያየ አይነት ሚስጥርም ጭምር። እውነትሽን ነው። አንቺም ቶሎ ተላምደሽ ሚስጥረኛ ሆንሽ ማለት። ቅድም እኔ ጋር የመጣሽው ምን ለማጣራት ነበር? ነገርኩሽ እኮ ስለ ትምህርት ቤቱ መጠንቀቅ ስላለብሽ። ሰውስ? አዎ ምን ነው ታዲያ? ስለ ኤላ ሳትጠይቂኝ ምን ነው? ምን ሰማሽ? እንግዲህ ግቢውን ለሚያወራው ስላንቺ ነው። ከምን ይወቅሽ? ሌላ ያልነገርኩሽ ነገር እዚህ ግቢ ሚስጥር ብዙም አይቆይም። ስለ እኔ ምን አሉ? ኤላን ፍለጋ ከሌላ ከተማ እንደመጣሽ አንቺ ግን ደበቅሽ። መቼም ሚስጥሬን ሁሉ በአንድ ጊዜ እንዳካፍልሽ ጠብቀሽ አይደለም አይደል? ያንቺ ሚስጥር ለኔ ምንም አይሰራልኝም። ሁኔታሽ ግን አይመስልም። ከኤላ ጋር የተያያዘ ነገር አለሽ? ምንም የለኝም። ያ የምታደንቂው ታዋቂው ቲክታከር ፍቅረኛዬ ነው። ማ ጆኒ? አዎ ጆኒ። በጣም ደስ ይላል። ለማንኛውም ኤላን ብለሽ ከሆነ የመጣሽው መጠንቀቅ አለብሽ። ከምን? መቼም ሁሉንም ነገር ባንዴ እንድነግርሽ አትጠብቂማ። መልካም ጊዜ። የዚህ ትምህርት ቤት ተማሪዎች ግራ ነው የሚያጋቡት። አሁን ደግሞ የትኛው ተው ፍቅረኛ የምታስተዋውቀኝ? ምን ፈልገህ መጣ? እንኳን ደስ አለህ ልልህ ነው። ለምን? እንዴ ብሬክቲ እኮ መጣችልክ።
ሲመስለኝ የተሳሳተ መረጃ ነው የደረሰ። አንተም ብላ ከሌላ ከተማ ትምህርት ቤት ቀይራ እንደመጣች እኮ አውቃለሁ። ታዲያ ደስታው እኮ ለሷ ነው። ስታያት እኮ ድንጋጤና ደስታክ ስትናፍቅ የነበረውን ሰው በቃ እንዳይግ ያስታውቃል። በእርግጥ አንተ ምንም ብታስብ ለኔ ለውጥ ያመጣል። ለኔ ግን ለውጥ አለ። ምን አይነት ለውጥ? ትኩረትን ብርክት ላይ ማድረግ ትችላለህ። አይንህን ደግሞ ከሰብለ ላይ አንሳ። ከፈለክ ደግሞ ዓለምን እንደ ቲፕ መያዝ ትችላለህ። እኔ እንጃ። ሰብለን ግን መቶ መችል አይመስለኝም። በግድ እንድትዋት አድርጋለሁ። እስካሁን ሞክረ ሳይሳካል አሁን የሚሳካልኝ ይመስላል? እኔ ስሞት ብቻ ነው ሰብለ ያንተ የምትሆነው። እንግዲህ ካልሞትኩ ካልክ ምን ማድረግ እችላለሁ? ደግሞ ካሌብ እንዴት ነው? ንዴቱ በረደለት? ምን የሚያናድድ ነገር አለ? ያው ብርክቲ ስመጣ ያለ ምንም ተቀናቃኝ እንከባከባታለሁ ብሎ ሲያስብ እኔ በዚህ ስለቀመሁት ነው። ሁሌ ሰው የያዘው ነገር እንደሚያምረክ ስለሚያውቅ ምንም አልመሰለው። ጥሩ፣ አሁን መልእክቱን አርሳለህ አይደል? ከዚህ መሄድ ትችላለህ። ማን ያውቃል? ወይ ብርክቲ ወይ ደግሞ ሰብሊ ሊያገኙ ሊመጡ ይችላሉ። እስከ ነገ እንደፈለክ መናገር ትችላለህ። ከነገ በኋላ ግን ያበቃልሃል። ከነገ በኋላ እዚህ ትምህርት ቤት ማን ደረቱን ነፍቶ እንደሚመጣ ምን ነው? በቃ ቻው። ተመስገን እንዴ! በቃ ይሄን የመሰለ ነገር ጸሎታችን ተሰማ። አያንተ እነዚህ ሁለት ልጆች እኮ ተሰብስበው ተቀመጡ። ምንም መሰብሰብ ምናምን የሚባል ነገር የለም። ኧረ እባክሽ ታዲያ ምን እያደረጋችሁ ነው? በቃ እሱም በሙዱ እኔም በሙዱ ጆብነት ጀግና። ይሄ ነገር እንዴት ነው ግን? እንዳለችው ነው። እስካሁን አልተወጋችሁም ነው? ወፍ የእናንተ ጉዳችሁ ማያልቅ ልጆች ደግሞ ምን አጣላችሁ? በምን ተጎራበጣችሁ? ያኔ ሰርካር ቤት ከቸሊና ጋፕን ባደረገው ነገር በስማ ከሆነ መጎራበጣችሁ ምን ትክክል ነው? አዎ። አንተ ምንድን ነው የምታወራው? አንተ እዚህ ቃጁካ የኔ ሳምባ የኔ አጥንት ያላንቺ መኖር አልችልም ትላለህ። እዛ ከቸሊና ጋር አይኑካ ትለባለባለህ። እስቲ ሚኪ እንደሱ ንገርልኝ በእናት። እነግርልሻለሁ። ልክ ልኩን ነው የማስታጥቅልሽ። እንደውም ዝም ብዬ ሳስበው ማለት ነው ለአንቺ ይሄ ጠቋራ ሳይሆን ያን የመሰለ ጀንታላ ናታን ነው የሚገባሽ። በቃ ሰጥቼሻለሁ። እሱማ ትክክል ነሽ ሚኪ። እኔ ራሱ አሁን ወይ ልለው እያሰብኩ። አቡሻ ይሄን አዙ የሆነ ልጅ አትፈልገውም? ምን ልታደርገው? ይኸውልህ ወሬው በዚህ የሚቀጥል ከሆነ እመነኝ አኮላሽዋለሁ እኮ ፍሬን እንደ አሻንቲ እንኳን አንዴ ሳልገለገልበት ተው እንጂ በእንደዚህ አይነት ቀልድ አቁም። እሺ ሺት ምንህን እንደሆነ በሂደት ታየዋለህ። እንዴ አቡሽ እንደዚህ አይነት ከባድ ንግግር እየተናገረ ዝም ትላለህ? እገላሉ ምናምን ቢል እኮ ደረብልህ ነበር፣ ግን አኮላሻለሁ ስላለ ኖርማል ነገር። አኮላሻለሁ ዘርብ ይጠፋል። ተኮላሽቼ ከምኖር እኔ እንዲሁ ዝም ብዬ ግድል ያደርግኝሻል ሳልገለገልበት። ቆይ ምን ያደርግልሃል? አለ በምን ይፍታታል? ስትማጣቂ ነገር አለ፣ ታጣቂ ነገር አለ። አንቺ ቾምቤ ይረዳል። እሱም አልደረሰውም ገና። ዩንክ ከበሩ ወሬ ራሱ ሲያስጠላኩ። አሁን ሁለታችሁም ከዚህ ቁሱት። እንዴ ለምን? ቃጁን ማውራት ነገር አለ። እስካሁን ተዘጋግታችሁ ቁጭ ብላችሁ እኛ ስንመጣ ነው የምትወሩት? ይኸውልህ እስካሁን ብንዘጋጋም በልባችን እንዲህ እያወራን ነበር። የኛ የልብ ቋንቋ ተናጋሪ አንተ ልጅ በጣም ኮንክሪት የሆነ ቃላት እያወራህ። እናንተ ልጆች ከዚህ ሂዱ ብያችኋለሁ። ፈራ እያስፈራራህ ነው። ይኸውልህ ትሰማኛለህ? ሁለተኛ እንደዚህ አይነት ቀልድ እንዳቀልልሽ በፍሬ እንዲህ እሰዋሃለሁ። ሚኪ ደግሞ ያልኩህ አይቀርም። እሺ አኮላሻለሁ። ለምን አባረርካችሁ? ምንም ሙዳችሁ ስላልጸደኝ ዮንክ ድንዝዝ። እሺ እየፈለግሽው ነው ማለት ትችላለሽ። ሄሎ ቃጁ። ሄሎ ናታንዬ። ቴክስትሽን እንዳየሁ እኮ ነው የደወልኩልሽ። አዎ ናትዬ ቴክስት አድርጌልህ ነበር። ቆይ እኔ የምለው ምን ሆነሽ ነው? አይ ምንም ናፍቀኸኝ። ወይ ቃጁ ላላ ተይ ተይ፣ ልቤን አታቀልጭም። አረ ናታን ቢሉት ልብህን እኮ ላቀልጠው ብያለሁ። እና ስወጣ ላግኝሽ እንዴ? አንተ ብለህ በጣም ደስ ይለኛል። እና ታዲያ የት ልትወስጂኝ ነው? አንተ ደስ ያለ ቦታ። አረ የሆነ ሰው
አንቺ ልጅ ግን የምርሽ ነው? አዎ አልኩ አባትዬ። እኔን አባትዬ? ምን ላድርግ ብለህ ነው? እኔ ደግሞ እናትዬ ብትለኝ በጣም ደስ ይለኛል። እሺ እናትዬ። በቃ ስትመጣ ደውልልኝ እሺ አባትዬ? እሺ እናትዬ። ቃጁ የኔ እናት መሲ ቃጀለች? አዎ ቃጀለች። ምን እያወራችሁ? እኔ እንጃ ዛሬ በቃ አውርታኝ በማታውቀው ደስ በሚል በፍቅር ስሜት ነው ያወራች። አዎ እንደውም ከክላስ መልስ እንገናኝ የሆነ ቦታ እንሄዳለን አለች። እና የት ልትሄዱ አሰባችሁ? እኔ እኮ ቦታ አላውቅም፣ ግን የሉ ስላት እስቲ አንቺ ንገሪኝ። እኔ ምንም አውቀው ቦታ የለም። አሁን ልሂድ። እሺ መሲ ወዴት ነው የምትሄጂው? ናታን በቃ መሄድ አለብኝ። መሲ ቃጀል እንደማትወጃ ታውቃለሁ። እኔ ደግሞ ቃጁ ገብታልኛለች። ተሳክቶልሻል። እሺ ምኑ? ይኸውልሽ ተናድጃለሁ። ተሳክቶልሻል። ብክንክን ብያለሁ። እርር ድብን ብያለሁ። ተሳክቶልሻል። ምንድን ነው የምትቀባጠረው? ምንም። ወይኔ ጮምቢ ቾምቤ ስሎች የሰማው መሰለኝ። እና እንያዘው እንዴ? እሱ አያስፈልገንም። ታዲያ እሷን እንያዛት? አይ የሚጠቅመን አይመስለኝም። ለምን? አቀማመጣቸውን ካየ ተራርቀዋል። ያ ደግሞ ፍቅረኛሞች አይመስልኝም። ምንም ቢሆን ግን ፍሬንድ ናቸው እና እሷን እንያዛትና ምን ያህል እንደምጠቅመን እናያለን። ካልሆነ ልንለቃት ማለት ነው? አዎ። እንዴ በጣም አሪፍ። እንደውም እሱ ተነስቶ ሄደ። ይሄ ደግሞ ለኛ በጣም አሪፍ አጋጣሚ። አዎ አልጣልቷል መሰለኝ። እሷ ራሱ ለኛ እየመጣች ነው። ምንም ስተካክል በጥንቃቄ ስሙት። አንተ ልጅ ግን ለምን ነው የምትፈታተኝ? ደግሞ እኔ ምን አደረኩ? አንተ እኮ ነው የኔ የሆነው ነገር ሁሉ የሚያምረው። ያንተ ዓለም አይደለች እንዴ? እሱን እኔ ወስነ ይሻል። ቆይ ምን አይነት አመል ያለ ያየው ሰው ሁሉ የሚያምረው? እናንተስ ምን አይነት እድል ነው ያላችሁ? አለኝ የምትሉት ነገር ሁሉ የምትነጠቁት። ችግር የለውም። ይሄን ጉራህን ነጥቄ በአፍረት አንገተን እንድደፋ ካላደረኩ እኔ ካሌብ አይደለሁም። እሺ እሱን እንኳን ማድረግ አልችልም። እንደው እንደ ሀሳብ እንደዚሁ እየዛትክ ብትቀር ነበር የሚሻለው። ችግር የለውም። ማንነቴን አሳያለሁ። ማይነጋ መስሏት ቆጥ ላይ አራቻሉ የሁንክ ዶሮ። ቆይ አሁን እዚህ ድረስ ለአንድ ወንድ ብሎ መምጣት ምን ይሉታል? ደግሞ እኮ ከመኔ ሁሉንም እንደተዋወቀች ነው። ቀሽቃዣ ነገር ናት። እነ ነገሩ ምን አገባኝ? የራሷ ጉዳይ። ኤላ ግን አብራት ይሆን እንዴ? ግን እኮ ኤላ እንደማይፈልጋት ነግሮኛል። እጭ አረ የራሳቸው ጉዳይ። ጆኒን ብቻ ትንካብኝ እንጂ ፈለገችውን ተው። ለምንድን ነው ቆይ እንደዚህ ፈተና ይበዛብኝ? ሰብለን ታግዬ ሳልጥል ሌላ ተፋላሚ መጣብኝ። እቺ ደግሞ ፊት ለፊት ናት። ማንኛውን መስዋዕትነት ከፍዬ ኤላን ራሴ ጋር እንዲቆይ ማድረግ አለብኝ። ቆይ ምን አይነት ትምህርት ቤት ነው የመጣሁት? አለም የፈለገ ነገር ቢሆን አይኔ እያየ ኤላን ፍቅረኛሽ ስታርጊው ዝም ብያ ላይ
ለኤላ ስል ቤተሰቦቼን ጥዬ መጥቻለሁ። የሚከፈለውን ሁሉ ከፍዬ ኤላን የኔና የኔ ብቻ አድርገዋለሁ።